የከተማ እድገትን የሚያፋጥኑ መሰረተ ልማቶች እየተገነቡ መሆኑን የምስራቅ ጎጃም ዞን ከተማና መሰረተ ልማት መምሪያ ገለጸ። በበጀት ዓመቱ በምስራቅ ጎጃም ዞን በሚገኙ ከተማ አስተዳደሮች ከ40 በመቶ በላይ የሚሆኑት ፕሮጀክቶች ተጠናቀው ለአገልግሎት ክፍት ሆነዋል። ተጨማሪውን ከየኔነህ አለሙ እንከታተል። የምስራቅ ጎጃም ዞን ከተማና መሰረተ ልማት መምሪያ የህብረተሰቡን የመልማት ጥያቄ የሚመልሱና የከተሞችንም ዘላቂ እድገት የሚያፋጥኑ የመሰረተ ልማት ፕሮጀክቶችን ቀርጾ ወደ ስራ ገብቷል። የመልካም አስተዳደርና የዲሞክራሲ ጥያቄዎችን ለመፍታት የሚያግዙ የከተማ መሰረተ ልማቶች ዝርጋታም እየተከናወነ እንደሚገኝ የመምሪያው ኃላፊ አቶ ገዳሙ መኮንን ገልጸዋል። በዞናችን በበጀት ዓመቱ ከ755 ሚሊዮን በላይ በሚሆን ገንዘብ የተለያዩ የመሰረተ ልማት ስራዎችን ለመስራት በእቅድ ተይዞ ወደ ተግባር ተገብቷል። እስካሁን ባለው 40% የሚሆኑ ፕሮጀክቶች ተሰርተው ተጠናቀዋል። ማሲቭ የሆነውን የህዝብ ጥያቄ የሚፈቱት ላይ ትኩረት አድርገን በመስራታችን ምክንያት ህዝቡ በልማት ስራ ላይ የነቃ ተሳትፎ እያደረገ ነው ያለው። ፍትሐዊነታቸውን ጠብቀው እንዲሰሩ ተከታታይነት ያለው ድጋፍና ክትትል እየተደረገ ነው ያለው። ከሚገነቡ መሰረተ ልማቶች መካከልም የጠጠርና ጌጠኛ መንገድ ግንባታ፣ የመፋሰሻ ቦዮች፣ መብራትና ውሃ፣ የወጣቶች ስራ ዕድል መፍጠሪያ ሼዶችና ሌሎችም መሰረተ ልማቶች በግንባታ ላይ መሆናቸውን ኃላፊው ጠቅሰዋል። ድልድዮች፣ የመናኸሪያ የማልማት ስራዎች በቁሳቁስ በጉልበትና በጥሬ ገንዘብ ከ221 ሚሊዮን ብር በላይ ማሰባሰብ ተችሏል። ከዚህ መካከል ከ50% በላይ የሚሆነው ወይም ወደ 112 ሚሊዮን በጥሬ ገንዘብ የተሰበሰበ ነው ማለት ነው። ህዝቡ የሚሳተፍበት ህዝባችን በከተሞች በሚሰሩ የመሰረተ ልማት ስራዎች ላይ የነቃ ተሳትፎ እያደረገ ነው ያለው ማለት ነው። የባሶ ሊበን ወረዳ የከተማና መሰረተ ልማት ጽህፈት ቤት ኃላፊ አቶ መሰንበት ድረስ በበኩላቸው በወረዳው የህብረተሰቡን የቆዩ ችግሮች የሚፈቱ መሰረተ ልማቶች ተጠናቀው አገልግሎት መጀመራቸውን ተናግረዋል። በ2017 በጀት ዓመት ወደ 57 ሚሊዮን የፈጁ ፕሮጀክቶች ተመርቀዋል። በዘንድሮ ዓመት ደግሞ በዚህ በጀት ዓመት ደግሞ 2 ፕሮጀክቶች ተመርቀዋል። አንዱ ላምገጅ ጤና ጣቢያ የካርድ ክፍል የተሰራ ነው። ወደ 7.5 ሚሊዮን ብር የፈጀ ያስመረቅ ነው። የዩጂቢ መሪ መዘጋጃ ቤት የቢሮ ግንባታ ነው። ሁሉን ነገር ያሟላ ወደ 18 ሚሊዮን ብር የፈጀ ፕሮጀክት አስመርቀናል። በቀጣይም የሚሰሩ ፕሮጀክቶች አሉ፣ የተጀመሩም አሉ። እነሱን በሂደት ላይ ያሉበት ሁኔታ ነው ያለው። የህንፃዎች መገንባት ለሰራተኞችና ለአገልግሎት ፈላጊዎች ምቹ ሁኔታን ፈጥሯል ያሉት ደግሞ የወረዳው ነዋሪዎች ናቸው። ባለሙያው በአግባቡ ስራ ለመስራት ምቹ ሁኔታ ተፈጥሮለታል። ሁለተኛ ደግሞ ሰነዶች ተሰንደው በአግባቡ እንዲቀመጡ አመቺ ሁኔታ ተፈጥሯል። በአግባቡ ተገንብቶ ለዚህ ውጤት በመብቃቱ ወረዳውንም ጥሩ ስምና ጥሩ ስያሜ አስይዟል የሚል ግምት አለኝ በእኔ በራሴ በኩል። በሀገር አቀፍ ደረጃ የተጀመሩ የከተማ ኮሪደር ልማቶችንም ዞኑ በማስተባበር ወረዳ ከተሞች ስራዎች መጀመራቸውን ከመምሪያ የተገኘ መረጃ አመላክቷል።